ግደሉና አልገልም መጥቶ ይግደል መንግስት ማንም አይገድልም መጥቶ ይግደል አልገልም ፖለቲከኞቻችን ማፈር አለባቸው እንዲህ አይነት ሀገር ነው የምትኖሩት አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም አሁን የምትሰሙት ጦርነት ነገ የጥፍጥፉ ነው ይመጣ ምክንያቱም የራበው ሰው ከመዋጋቱ ጫማራጭ ነው ሰሜናውያንም ወታደር ያገኙ መንግስትም ወታደር ያገኝም አመጽ ወታደር ያገኙ ሰላም ጤና ይስጥልኝ በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ በዚህ ቪዲዮ የምንመለከተው አሁናዊን ሀገራችንን ታስመልክቶ እንግዲህ መጋቢ አዲስ መምህር እሸቱ አሁን ያለችው ኢትዮጵያ ከመምራት በላይ የሚያሳፍር ምንም ነገር የለም ሲሉ ትችታቸውን አቅርበዋል እሷቸውን የምንመለከት ነው የሚሆነው እንደዚሁ ደግሞ ከሰሞኑ ውሾች ግድያ ጋር ተያይዞ እንግዲህ የወጡ የሚገኙ መረጃዎች አሉ ምን የተፈጠረ የሚገኘው አብረን የምንመለከት ነው የሚሆነው ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ለማስቀመጣችሁን እንዳትረሱ ሰብስክራይብ ለምንድን ነው የማታደርጉት በመጀመሪያ ከወቅታዊ ሀገራችን ጋር ተያይዞ እንግዲህ ወደ መጋቢ አዲስ መምህር እሸቱ መልእክት ከመራችን በፊት ያው እንደምታውቁት እንግዲህ ወደ ኦልሞስት ወደ አንድ ሳምንት ያክል ጠፍተን ነበር ደግሞ 7 ቀን 8 ቀን ያክል ቪዲዮ አልሰራው ነበርና በእነዚህ ቀናት ውስጥ እንግዲህ ተፈጥሮ ብዙ ነገሮች አሉ ከነዛ መሃል እንግዲህ ገዢው ፓርቲ ብልጽግና ምርጫውን አሸንፏል ሁላችን እንደምንጠብቀው እንደዚሁ ደግሞ የውሾች ግድያ ታውጇል ኢትዮጵያ ውስጥና ምን ተፈጠረ የሚገኘው የሚለው ነገር ወንድማችን ስሙት የራሱን ውሻ ያልገደለ 50 ሺህ ብርና በእስራት ይቀጣል መባሉ ከፍተኛ ድንጋጤ ፈጥሯል ውሾች በገመድ እየታነቁ ነው ይህ የሆነው በሆሳና ከተማ ሲሆን ከሰሞኑ በአንድ ውሻ ምክንያት በሽታ መከሰቱና ውሻው አንድ የ13 ዓመት ህፃን ህይወት እንዲያልፍ ምክንያት መሆኑን ተከትሎ ይህ የግድያ ዘመቻ ታውጇል በዚህም ምክንያት የውሻ ባለቤቶች ውሻዎቻቸውን በገመድ አንጠልጥለው እንዲገድሉ እየተገደዱ ነው ነገር ግን የራስን ውሻ እንዲገድሉ ማስገደድና ጉዳዩን ወንጀል ማድረግ ከየትኛው ህግ አንፃር ነው የሚሉ ጥያቄዎች ከህግና ከእንስሳት ተቆርቋሪዎች እየተነሱ ይገኛል በአንድ ውሻ ጥፋት ሁሉንም ውሻ በዚህ መልክ ማጥፋት ፍትሃዊ ነው ዘላቂው መፍትሄ በአስቸኳይ የውሻ ክትባት መስጠት አልነበረበትም ይሄን እንግዲህ በጣም የሚገኘው መረጃ በጣም ነው የሚያሳዝነውና ያሳደጋችሁን ውሻ ግደሉ የሚል አዋጅ ወጥቷል እንግዲህ በሆሳና ከተማ ኢትዮጵያ ውስጥ ማለት ነው ይሄም የሆነበት ምክንያት ወንድማችን እንዳለው አንድ ውሻ ከአንድ ቤት ውስጥ የ6ኛና የ8ኛ ክፍል ተማሪዎችን በልቶ ገለው ደግሞ በውሻው ምክንያት ሞቷል በዛም የተነሳ እንግዲህ የውሻ በሽታ የተራጨ ነው የሚገኘው በሚሉ የተነሳ እያንዳንዳችሁ ቤታችሁ ውስጥ ያለው ውሻ አንቃችሁ በገመድ አንቃችሁ በመርዝም በከትባት በምንም አይቻልም በገመድ አንቃችሁ ዛፍ ላይ አንጠልጥላችሁ ካልገደላችሁ በስተቀር 500 ሺህ ብር ትቀጣላችሁ እንደዚሁ ደግሞ የአመታት እስራት ትቀጣላችሁ የሚል ነገር እንግዲህ ከሆሳና ባለስልጣን ሰምቷልና ይሄንን ማስመልከቱ እንግዲህ ብዙ ሰዎች ውሻቸውን እንግዲህ አደባባይ አውጥተው በገመድ ሰቅለው እየገደሉ እንዲሁ በጣም የሚያሳዝን ነገር ነው የተመለከተ የምንገኘው ቪዲዮ ከፈለጋችሁ እና ፎቶ ከፈለጋችሁ ውሾቹ ሲገደሉ ያለውን ነገር ለማየት አቅሙ ካላችሁ ለገራ ሁላ ኢትዮጵያ ውስጥ የሚገኝ አብዛኛው ሰው የሰውንም ሞት አይቶ የተጠገበ የእንስሳትን ሞት ለማየት ይከብዳል ብዬ ስለማላስብ ቴሌግራም ያስቀምጥላችሁ ቴሌግራም ሊንክ ደግሞ ዲስክሪፕሽን ላይ አለ የገባችሁ ማየት ይቻላልላችሁ ግን በጣም የሚያሳዝን ነገር ነውና እኚህ ሰው ይስሙት እስቲ ውሻህን ግደል ሲባል ይመልሰው መልስ ውሻው ራስ ግደል ነው ራሴ ለምን ገላለሁ ነፍሰ ገዳይ ለምን ሆናል ነፍሰ ገዳይ ነፍስ ያለውን ነገር ለምን እንገላለን ማዝገብ ብራን ወልደንከ ማዝገብ አይደለም ሰው ሁሉም ህገላከው ወረቀት አሳየኝ እኮ ነው ያልኩህ ሌላ ነገር ምን አልኩ እንዴ እኮ ነው መንደር ተጠሪ ነኝ መንደር ተጠሪ እኮ አሳየኝ ወረቀቱ ለአንተ የመጣው እኔ መልእክት እየነገርኩ ነው እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል መንግስት ወረቀት አይሰጥም ወንድም ተራራ እንደዛ ሳይሆን አንተ ውሻን ግደል ግደሉና አልገልም መጥቶ ይግደል መንግስት ማንም አይገልም መጥቶ ይግደል አልገልም በቃ ጥሩ እሺ ኦኬ አባቴ ይሄን እንዳትናገር ተወውሽ ተው ይሄን ምን መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም ወንጀለኛማ በጣም ወንጀለኞች ናችሁ በአደባባይ ውሻ ሰቅላችሁ ምገሉ ከዚህ በላይ ወንጀል አለ ከየትኛው ወንጀል ከዚህ በላይ ወንጀል አለ ተበቃ እንደ ለውሻ ይወጣ አንተ ያዘልከው ሰውም ውሻም ጠበቃ አለው የሰውም ጠበቃ አለ የውሻም ጠበቃ አለ የሰው ነው የውሻ ነው እንትኑ የሚበልጠው የኔ ውሻ ነክቷ ሰው የኔን ውሻ ያቃል ውሻም የመኖር መብት አለው ታጠብ ምን ይባል ውሻ ይሞታል ግደሏው ሁሉ ፍየሉንም ግደሏው ፍየልም ነፍስ አይደል እንስሳት አይደል ችግር የለም እንደሳከው ይሁን እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርግ አታረግም አንቺ ምንድን ነው አታረግም አታረግም አንተ ቤቴ ላይ መጣኸው ቤቴ ላይ መብቴ ነው በሬ ለምን ትቀርጻለህ ቤቴ ላይ ነው የመጣኸው
አዎ ወንጀለኞች ነው። ኧረ አንቺ ይሄንን ስልክ አንቺ ለሚመለከተው አካል እናደርሳለን። ይሄ ነው እንግዲህ ሜቢ ትዝ የሚላቸው ከሆነ ከጥቂት 2 ወራት በፊት እንግዲህ አዲስ አበባ ውስጥም ተመሳሳይ ነገር ሲደረግ ነበርና ማታ መጥተው ውሾች ላይ የሆነ መርፌ ወቅተው ውሾችን አድርቀው በጣም በሚያሳዝን ሁኔታ ሲገሉላቸው ነበር። ሚሊሻዎች ወይ ደግሞ ማታ እንደዚህ የሚያደርጉ ሰዎች ተሰራጭተውና ብዙዎች እያለቀሱ ነበር። እንዲሁም ክትባት የሚወስዱ የሚታከሙ የጤንነት ሁኔታቸው እንግዲህ በየሳምንቱ በየወሩ እየሄዱ የሚከታተሉ ውሾችን ጨምር እንግዲህ ሲገሉ ነበር እንደምናስታውሰውና በመንግስት ደረጃ አዋጅ ወጥቶ አሁንም እንግዲህ በሆሳዕና ከተማ ተመሳሳይ ነገር ነው ሆነ የሚገኘው። ደግሞ ከዛ ይበልጥ ነገር ነው። እንዲሁም ያኛው በመድኃኒት ነው አድርቆ ሲገሉ የነበሩት። አሁን ደግሞ ጭራሽ የውሻው ባለቤት ውሻውን ያሳደገው ሰውዬ ውሻውን በገመድ አንጠልጥሎ ይግደል የሚል ጭካኔ የተሞላበት አዋጅ ነው የወጣው። እንረዳለን። ኦፍ ኮርስ ችግር የተፈጠረ ከሆነ በተለያየ መንገድ ውሾችን ማስወገድ ይቻላል። ባይዘው ክትባት መስጠት ይቻላል፣ እንዲታከሙ ማድረግ ይቻላል። ወይ ደግሞ ጥቃት ያረሱ የሚገኙ ውሾችን ብቻ ለይተው በተለያየ መንገድ ሰቅሎ አይደለም እስቲ ባይዘው የሆነ ውሻ የሆነ ሰውዬ በልቶ ስለገደለ መሰቀል አለበት። ይሄ እኔ እንደ ሀገር ምን ያክል በጭካኔ በተሞላ ችግር ውስጥ እንደምንገኝ ነው የሚያሳየውና በተለያየ መንገድ በመርዝ ሊገደል ይችላል ውሻ፣ በክትባት ሊገደል ይችላል። በተለያየ መንገድ ማስወገድ ይችላል ውሻ። በዚህ መንገድ ግን ገመድ ገዝቶ ገመድ ግዛና ያሳደካትን ውሻ ዛፍ ላይ አንጠልጥለ ጎትተ ሰቅለ ግደል ማለት እኔ እንጃ ምን አይነት ህግ እንዳለና ምን አይነት ሀገር ውስጥ እንደምንገኝ እግዚአብሔር ይወቀውና እንግዲህ የውሾች ባለቤቶችም እንግዲህ በዚህ መንገድ አንገለም መታቻችሁ ግደሉ ይብላው እንግዲህ ድምጻቸውን እያሰሙ ነው የምንመለከተውና እኔስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። እናስመልክቶ እንግዲህ አዲስ መረጃ ካለ እጀላችሁ መቀርብ ነው የሚሆነው። ቀጣይ የምንመለከተው እንግዲህ ያው በጠፋንበት ሰሞን እንግዲህ ያው ምርጫ እንደነበረ የምታውቁት ነገር ነው። በዚህ ከምርጫ በኋላ እንግዲህ የምርጫ ውጤት ወጥቷል። በዚህ የተነሳ እንግዲህ ብልጽግና ፓርቲ ወይ ደግሞ ገዢው ፓርቲ ለቀጣዮቹ 5 ዓመታት ሀገሪቷን እንደሚመራ ነው እንግዲህ ወይ ደግሞ ብልጽግና ፓርቲ ምርጫውን አሸንፏል። ሁለተኛ ደግሞ አይ ቲንክ ዜማ ነገር ነውና ወንድማችን ስሙት። ገዢው ፓርቲ እንደተለመደው ማሸነፉን ተከትሎ የእንኳን ደስ አላችሁ ዜማ ኢዜማ ሊሰራ ነው። ስርስር እያለ እንዴት መግጠም እንደሚቻል ሲያሳይ የነበረው ዜማ ሰርቶ የሚያስረክብ ሲሆን የመሞከሪያ ድምፅ ከገዢው ፓርቲ ይለቀቅለታል። ለቀጣይ ዓመታት የሚዜመውን ዜማ ቁጭ ብሎ ለማዳመጥ አነስተኛ ወንበር የተለቀቀለት ኢዜማ ግጥሙን የመቀየር ፍላጎት ካሳየ እንደ ኩዮቹ ከወንበር ተነስቶ እታች በመውረድ የሰራውን ዜማ የሻማ ይዘፍነዋል። ኮምሬድ ምን ያህል እንግዲህ በዚህ መንገድ ሰርቷልና ያው ኢዜማና ብልጽግና እንግዲህ እጅና ጓንት ሆነው የሰሩ እንደሚገኙ የተመለከተም እንገኘው። ያው ለውጥ ካለና ለሀገር ሰላም የሚያወጣ ከሆነ ይበለ የሚያሰኝ ነው። 150 ፓርቲዎች 1500 ፓርቲዎች ኢትዮጵያ ውስጥ ኖረው ምንም ለሀገር የማይጠቅሙ ምርጫ ላይ መጥቶ የሚጮሁ ከምርጫ በኋላ የሚጠፉ አንድ ወር ምርጫ ሲቀርብ ያችን አንድ ወር መጥቶ ያሞቃሉ፣ ምርጫ እንዳለ ያስመስላሉ። ከዛች በኋላ የት እንደገባ አይታወቅም። ከ5 ዓመት በኋላ ደግሞ ይመጣሉ። እንደዚህ አይነት ፓርቲ ተወስ የሚገኘውና ሰሞኑን እንግዲህ ያይ ነበር አቦዘ ምርጫ ፓርቲዎችን አይተን ነበር ሲከራከሩ ብልጽግና ይሄን አጥፍቷል ይሄን አልሙታል ሲሉ ነበር። ከዛ አሁን ምርጫው አለፈት እንደገቡም አይታወቅም። አብዛኞቹ ስማቸው ይኖር አይኖር አይታወቅም። ልም ብለው ጠፍተዋል። አሁን ግን ብልጽግናና ኢዜማን እንግዲህ የተመለከተን ነው የምንገኘው። ይሄንን ማስመልክቶ መምህራችን መጋቢ አዲስ መምህር እሸቱ ድንቅ የሚባል መልእክት አስተላልፏል። ምንድነው ያሉት የሚሆነው ሰምተን እንመለስ። አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም። ስለዚህ ፖለቲከኞቻችን ማፈር አለባቸው። እንዲህ አይነት ሀገር ነው የምትመሩት። የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል። በጣም ካቅማቸው በላይ እንደ ከተማ አውቶቡስ እያቃሰቱ ነው ሞልተው። ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው። እውነቱን ለመጥለም ሁሉን ነገር ይበላሉ፣ ራሳቸውን አይበሉም። ጀግኖች ናቸው። እኛ ራሳችን ምን በላ ሌላ የሚበላ ሞልቶ። አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም። እዚህ ሀገር ክፍቱ ቦታ የሥራ ቦታ ነው። የወሬው ቦታ ጢም ያለ የሞላ ነው። የፖለቲካው ቦታ ጢም ያለ የሞላ ነው። ሁሉም የሃይማኖት ቦታ ጢም ብሎ ሞልቷል። እንደውም አሁን የእምነት ተቋማት አገልጋይ ተርፏቸው እያባረሩ ነው። ፖለቲከኞቹም ተርፏቸው እያባረሩ ነው። የወሬው ቦታ ሁሉ እኔ የማይተነትን የማያብራራ እኔ ብድግ ብሎ የኢትዮጵያን ጉዳይ ላብራራ ይላችኋል። እኔ አይደለም ማንበብ እኮ ፊደል በትክክል ለመቁጠሩ እርግጠኛ አይደለም። እውነቱን ለመናገር ትሪተነ በተለይ በአውሮፕላን ባህር ማዶ ከተሻገሩ ሁሉ ተንታኝ ነው፣ ሁሉ አብራሪ ነው፣ ሁሉ ተርጓሚ። ምክንያቱም ያ ዕውቀትም ጉልበትም አይጠይቅ። የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል።
በጣም ካቅማቸው በላይ እንደ ከተማ አውቶቡስ እያቃሰቱ ነው ሞልተው። በአውቶቡስ የምትጠቀሙት ታውቁታላችሁ አይደል? ጢም ሞልተው አውቶቡስ ያቃስታል እኮ። ልክ የእምነት ተቋማት አገልጋዩ በዝቶባቸው እያቃሰቱ ነው። ወራጅ አለ የሚል የለም። የት ይውረድ? ምን ሰርቶ ይብላ? ሁሉም እምነቶች ውስጥ ነው። ፖለቲካው ውስጥ እንደምትሉት ነው። እንግዲህ ባለፈው የዛሬ የምርጫው ሰው ግንቦት የሚባል እህል ታውቃላችሁ? ገበሬዎች ግንቦት የሚባል እህል አለ። ወደዚህ ወደ ጎጃም ወደ ወሎ በግንቦት የሚዘራ የኢትዮጵያ ፖለቲካ ፓርቲዎች ግንቦት ነው ማለት ነው። የምርጫ ሰሞን ብቅ ይላሉ እንዳዝመራው። ወዳው ምርጫ ሲያልቅ የት እንደሚገቡ አይታወቅም። በኋላ ግንቦት ላይ ዝናብ ሲጥል እንደሚበቅል ወፍ ዘራሽ ብቅ ይላሉ እና 170 የፖለቲካ ፓርቲዎች እዚህ ሀገር ላይ ነበሩ። እነዚህ ሁሉ ወዳው ወደ እርሻ ቢገቡ ኑሮ እስካሁን እውነቱን ለመና ምርጫ ራሱ ይቆም ነበር እኮ። እና አቶ ከበደ ሚካኤል ጃፓን እንደሰለጠነች የሚል በንጉሱ ጊዜ የጻፉት በጣም ትልቅ መጽሐፍ አለ። በጣም ቁም ነገር የሞላበት በጣም ብታነቡት ደስ ይለኛል እውነቱን ለመናገር። አቶ ከበደ ሚካኤል ዓላማቸው ምንድነው? ጃፓናውያን ከምንም ተነስተው ዓለምን በኤሌክትሮኒክስ መምራት ደረጃ ደርሰዋል። ዛሬ አንድ ኤሌክትሮኒክስ ማረጋገጫ ከጃፓን መጣ ከተባለ ጥራት አለው ማለት ነው። ስለዚህ እነዚህ ሰዎች ግን እዚህ ደረጃ የደረሱት የሥራ ባህላቸውን ለውጠው ነው። እዚህ ሀገር እኔ የሥራ ባህላችንን ካልለወጥን ይሄ አሁን የምሰሙት ጦርነት ነገ የጥፍ ጥፍ ነው ይመጣ። ምክንያቱም የራበው ሰው ከመወጋቱ ጫማራጭ የለው። እኔ አሁን የኢትዮጵያን ችግር ለመፍታት ኮሚሽን ከመምረጥ ሽማግሌ ከመምረጥ ስራ መፍጠር ነው የሚያዋጣው። የራበው ሰው በሽማግሌ አይታረቅም። እውነቴን ነው የምላችሁ። የራበው ሰው አይታረቅም። እኔ አሁን የኢትዮጵያ ችግር እግዚአብሔር አለ የሚፈታው። የኛ ችግር እግዚአብሔር ዘንድ የሚደርስ ችግር የለንም። እኛው እንፈታዋለን። ረቦን ነው ማረስ ነው። ለራበው ሰው እርሻ እኮ ነው የሚያዋጣው። በቃ እግዚአብሔር ምን ብሎ ይፍታልን እንዴ? እግዚአብሔር የሚፈታው ችግር ያለባቸው እነ ቻይና እና አሜሪካ ናቸው። እነሱ የራሳቸውን ድርሻ ተወጥተው እግዚአብሔር የሚፈታው ቀርቶታል። እሱን ደግሞ አልጠሩትም፣ አይመጣም ዘ የኛ ችግር እኛ ምን ፈታው ነው ማረስ ነው። በእውነቱ እንደ ጎጃም እንደ አሩሲ እንደ ባሌ እንደ ሰሜን ሸዋ እንደ ምንጃር ያሉ መሬቱ የተባረከ መሬት አለን። ያን አርሰን ቆፍ ሆዳችን ቢሞላ እርግጠኛ ሆኜ ነግራቸዋለሁኝ። እኔ ወነቱ ሰሜናውያንም ወታደር ያገኙም መንግስትም ወታደር ያገኝም አመጽ ወታደር ያገኙም ሁሉ ስራ ላይ ይሰማራል። ጠመንጃቸውን ማረሻ ያደርጉታል። እውነቴን ነው የምላችሁ። በትንቢተ ሕዝቅኤል ላይ ነብዩ ሲናገር ምን ይላል? ማረሻቸውን ጦራቸው ማረሻ ያደርጉታል ይላል። ሰላም ሲመጣ ማረሻውን የክላሽ ሁሉ እየተጨፈለቀ እየቀለጠ ጃፓኖች እኮ ከነራሻ ታንክ እየገዙ እየጨፈለቁ መኪና ያደርጉት ነበር ይላል ከበደ ሚካኤል ጻፉት መጽሐፍ ላይ። አሁን ታንኮቻችን አሁን የገዛናቸው ሁሉ ታንኮች ሰላም ቢመጣ እየተጨፈለቁ ትራክተር ይሆናሉ። ቦምብ የገዛንበት ምርጥ ዘር እንገዛበታለን። በቦምቡ ፈንታ ዳቦ እናመርትበታለን። በምርጥ ዘሩ ፈንጅ የተዘራባቸው መሬቶቻችን ዛሬ እውነቱን ለመናገር ፈንጅ የተዘራባቸው መሬቶች ምርጥ ዘር ይዘራባቸዋል። ስለዚህ የአስተሳሰብ ለውጥ ያስፈልጋል። የቻይናው ማወ ይመስሉኛል፣ እርግጠኛ አይደለም። እንግዲህ የምታውቁ ሰዎች ተነግሩኛላችሁ። እንግዲህ አንዱ ቻይናው ይልበለው እኔ ምን አገባኝ። ብቻ የተናገረው ጥሩ ነገር እና እሳቸው ታላቋ ቻይና በታሪክ በጣም ትልቅ ሀገር ናት። ከ3000 ከ4000 ዓመት በላይ እንደው ባጭው የቻይናን ግንብ እንኳን ብትጠሩ በጣም ትልቅ ሀገር ናት። እና ሰውየው ፕሬዝዳንቱ ምንድነው ያሉት? አሁን ያለችው ቻይና ለቀደመ ታሪኳ በሚመጥን የኢኮኖሚ አቅም ላይ አይደለችም አሉና በሁለት ነገር ለውጥ ማምጣት አለብን፣ በአመጋገባችንና በአሰራራችን ላይ የስራና የአመጋገብ ባህል ለውጥ ማምጣት አለብን አሉና ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው። እውነቱን ለመጥለም ሁሉን ነገር ይበላሉ፣ ራሳቸውን አይበሉም። ጀግኖች ናቸው። እኛን ራሳችን ምን በላ ሌላ የሚበላ ሞልቶ ራሳቸውን አይበሉም። አቆታላችሁ አችግሩ። ስለዚህ አሁን ቻይናውያን ዛሬ በቀደም ሬዲዮ እየሰማው ነበረ የአሜሪካ በኢኮኖሚ በጥቅሉ 23 ትሪሊዮን ዶላር ነው አለ ትንታኔው ላይ ስሰማ መጽሐፍ ሳነብ። የቻይና 20 ትሪሊዮን ዶላር ነው። በጣም በእርግጠኝነት በሚቀጥሉት 5-6 ዓመታት የቻይና ወደ 30 ትሪሊዮን ይገባል። ምክንያቱም ቻይናውያን እየሰሩ ነው፣ እያወሩ በራቸውን ዘግተው 50 ዓመት ሰርተው ድንገት ነው እንደንጉዴ ቦግ ብለው ዓለምን ቀልቡን የገፈፉት። የምዕራቡ ዓለም ከው ብሎ ደንግጧል። እውነቱን ለመናገር አሜሪካ ደንግጧ፣ ምዕራቡ ደንግጧል። በወሬ አይደለም። እኛ 3000 ዓመት ታሪካችን ነው ብለን ያው ድንግሊቱ ኢትዮጵያ ድንግሊቱ እንዴ አላወራ ነው እኮ። እኔ ኢትዮጵያ ድንግል መሆኗ የገባኝ አሜሪካ ማነው እንግሊዝ ሀገር እጄ ነው። ምክንያቱም መሬቱ የጀርመን ጃፓንን ማነው እነ ፈረንሳይን አይታችሁ እንደሆነ መሬቱ ከውስጥ ግራውን ወደ መሬት ተቆፍሯል። ድንግልናውን አጥቷል። መሬት የኛ ድንግል ነው ገና
ወራትም ድንግል ናት ሀገር አልታረሰችም። ይሄን ቁም ነገር በንዘፍሯል። የሚያሳፍረውን ነገር እንዴት ሰው ውርደቱን ይዘፍናል? ድንግሊቱ ሀገር ማለት እኮ ክብረ ንጽህናው አልታረሰችም። መሬት ድንግል ናት ማለት ገበሬ የለም ማለት እኮ ነው። ይሄ ያዋርዳል እኮ ዝና እኮ አይደለም እንዴ። አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም። ውርደት ነው ይሄ። በሬ አሜሪካ የሄዱ ዘፋኞቻችን ሁሉ በየሬስቶራንቱ በየስታርባክሱ ቡና እየጠጡ የሚዘፍኑት በሬና ገበሬ ያሳፍራል። ይሄ ውርደት ነው። በሬ በ21ኛው መቶ ክፍለ ዘመን በሬ ጠምዶ የሚያርስ ገበሬ ማየት ከዚህ በላይ አሳፋሪ ነገር የለም። ዩኒቨርሲቲዎቻችን ሊያፍሩ ይገባል። ፕሮፌሰሮቻችን ሊያፍሩ ይገባል። የግብርና ኮሌጆቻችን ሊያፍሩ ይገባል። ለውጥ ማምጣት አለብን። የለመለመ መሬት አለን። የደረቀ ጭንቅላት ነው የበጠበጠ። እውነቱን ለመናገር ከዚህ ተናግሬዋለሁ። ወደ ዱባይ ሲሄድ ጎኔ አንዲት ሴት ተቀምጣ ነበርና እኔ አወራችኝ፣ ሰላም አለች። እንግዲህ ቴሌቪዥኑ እንደ በቀል እያሰጠን ሁሉ ሰው ሰላም ይለናልና አወራን። ወሎ ሐይቅ የሚባል ሀገር ነው። ሐይቅን ታውቃላችሁ? ለምለም ቦታ በጣም የት እየሄድሽ ነው? ዱባይ። ለምን? ለስራ። ስንት ጊዜ ሆነሽ? በፊት 15 ዓመት ቆይቼ አሁን አስፈቅጄ መጥቼ ቤተሰቦችን ጠይቄ እየሄድኩ ነው። ከሐይቅ ወደ ዱባይ፣ ከለምለሙ ሐይቅ ወደ ደረቋ ዱባይ። ደረቅ ጭንቅላት የያዘች እህታችን ከለምለም መሬቱ ወደ ደረቅ መሬት ለምለም ጭንቅላት ወዳላቸው ሰው እየሄደች ነው ማለት እኔ ሲገባኝ በጣም ነው ያፈርኩት። እኔ ዱባይ ጭው ያለ በረሃ ነው። አፄ ኃይለ ሥላሴ ለጉብኝት ሄደው እንደ አይነት መሬት ላይ አውሮፕላን አያርፍም ብለው መጥተዋል ይባላል የዛሬ 40 ዓመት። ዛሬ ግን ዱባይ እነሱኛ ጋር ለማረፍ ተጸይፈዋል። እፈሩ፣ ተሳቀቁ፣ ተሸማቀቁ። ድህነት ያሳፍራል። ድህነት በጣም አሳፋሪ ነው። ድሃ ከመሆን በላይ ወንጀል የለም። ድህነት እኔ ድሆችን አልተጸየፉም። ስሜ እንዳታጠፉ ባለ ፌስቡኮች እውነቴን ነው የምላቸው። እናንተ ወሬ ስለሚያልቅባቸው ማሟያ ታደርጉናላችሁ። እኔ ድህነትን እግዚአብሔር ኃጢአተኞችን አይጸየፍም፣ ኃጢአትን ግን ይጸየፋል። ድሆችን መርዳት ይገባል፣ ድህነትን ግን መጸየፍ ይገባል። ረሃብተኛ ህዝብ ያሳዝናል፣ የጠማው ህዝብ ያሳዝናል። በ22ኛው መቶ ክፍለ ዘመን አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም። ስለዚህ ፖለቲከኞቻችን ማፈር አለባቸው። እንዲህ አይነት ሀገር ነው የምትመሩት። የሃይማኖት ሰዎች ማፈር አለብን። እንዲህ አይነት ወይም ደግሞ አምኖበት አይደለም የደህየው ለሃይማኖት ብሎ ንቆት ቢሆን እሺ፣ እኛ ድህነቱ ንቀነው አይደለም ገንዘቡ ንቆን ነው። እንደው እግዚአብሔር ይስጥልን መምህራችን፣ ምን ብዬ እንደማመሰግናቸው አላውቅም። እድሜ ጤና ይስጥልን፣ ቃሎትን ያሰማልን ለማለት ፈልጋለሁና በጣም ድንቅ የሆነ መልእክት፣ በጣም ድንቅ የሆነ ትችት አቅርበዋልና እችን የመሰለች ሀገር ይዘን ነው እንግዲህ በጣም በሚያሳፍር ሁኔታ አብዛኛው ኢትዮጵያ ህዝብ ያው እንደሚታወቀው ኢትዮጵያ ውስጥ እንግዲህ ከ10% በላይ ህዝቡ ከድህነት ወለል በታች ነው የሚገኘው። which means ምን ማለት ነው? ከድህነት ወለል በታች ማለት ድሃ ለመባል ራሱ ገንዘብ ያስፈልጋል፣ ወይ ደግሞ ድሃ ለመባል ራሱ የሆነ የሚያስፈልገው ነገር አለ። ከድህነት ወለል በታች ማለት እንደዛ ነው። ይሄ ባለበት ሀገር ነው እንግዲህ ጥቂቶች ዛሬ እቺ ሀገር የለመለመች ነው፣ እቺ ሀገር እያደገች ነው፣ ተመንጥቃለች፣ እንትን ብላለች፣ ከቀጣዮቹ 5 ዓመት በኋላ አሜሪካን ትበልጣለች እያለ የሚወራው ሰው ሳይበላ ያርበት ሀገር ውስጥ ነውና አሁንም ቢሆን ሀገራችን ቢሰራባት ጦርነቱን አቁሞ መንግስትም ፎከሱን ጦርነቱን አቁሞ ትኩረቱን ወደ ህዝቡ ይመልስ፣ ህዝቡን ቢያዳምጥ ብዙ ነገር ማድረግ ይቻላል፣ ብዙ ነገር መለወጥ ይቻላል። እንደ ቻይና እንደ ሌሎቹ መሆን ይቻላል። ምክንያቱም እውነቴን ነው ውሸት አላውቅም። እንግዲህ እንደሚነገረን የሆነ ሰዓት ላይ ኢትዮጵያ ቻይና ረድታ ነበር ይባላል። አላውቅም እንግዲህ ባያሳምነኝም የሆነ ሰዓት ላይ ኢትዮጵያ ቻይና ረድታት ነበር በምግብ ይባላል። ዛሬ ኢትዮጵያ የምትበላዋን አታ ብዙዎች ዛሬ በኢትዮጵያ ውስጥ እውነት ጥናት ቢሰራ በጣም ብዙ ፐርሰንት ሰው በረሃብ ምክንያት ኢትዮጵያ ውስጥ በየቀኑ ይሞታል። በጥማት ምክንያት ሰው በየቀኑ ይሞታል። ሰው ጭቃ አብኩቶ ከጭቃ ውስጥ ምንድነው ይሄ ጭቃውን እንትን እያደረገ ነው ውሃ የሚጠጣው። በተለይ በገጠር አካባቢ በጣም ገጠር ከሆነ የሆነ ቦታ ላይ ሰው ከጭቃ ውስጥ ነው ውሃ ወስዶ የሚጠጣው። ጭቃ ውስጥ ውሃ ወስዶ ነው የሚጠጣው ጭቃውን እያወጣና እንደዚህ አይነት ሀገር ውስጥ የምንገኝ ሰዎች ነን። እንግዲህ ዛሬ ኢትዮጵያ ያደገችው ያለን ሐዋሳን አይተን አዲስ አበባን አይተን ብቻ የሆነ ሆኖ ግን አሁንም ቢሆን እንግዲህ መንግስት ምርጫውን አሸንፎ ቀጣዩን 5 ዓመት እንደሚገራ ሰምተናል፣ ወይ ደግሞ ውጤቱ ወጥቷል። እስቲ ቀጣዩን ዓመት እንግዲህ አሁንም ሰው በረሃብ እንዳይሞት ሰው ላይ ትኩረት ቢደረግ። ኦኬ ለዘንባባ የሰጠ ትኩረት ለአስፋልት የሰጠ ትኩረት አያስፈልግም አላልንም። ዘንባባ ያስፈልጋል፣ አስፋልት ያስፈልጋል፣ ውበት ያስፈልጋል እናውቃለን፣ አበባ ያስፈልጋል እናውቃለን። ነገር ግን ከዛ በላይ ሰው ነፍስ ነው አስፈላጊና
ለሰው ትኩረት ቢሰጥ ኦኬ ለዘንባባ 300 ሺህ ብር አንድ ዘንባባ ተቆረጠ ተገጨ ወደቀ ብለው 300 ሺህ ብር የሚያስከፍል መንግስት የአንድ ሰው ነፍስ ከዛ ላይ ተሳስበው ይገባል ብዬ አስባለሁ። አሁንም ቢሆን ሰው ላይ ቢሰራ ረሃቡን ለማጥፋት ቢሰራ የሚመለከቱ አካል በሙሉ ትኩረቱን ወደዛ ቢያደርግ ሁላችንም እንደዛ ብናፈልጋለሁ። በድጋሚ መምህራችን ቃሉን ያሰማልን። እናንተም በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስቀምጡ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያደርግልን ይጠብቀን አስፈልጋለሁ። ቀጣዩን ዓመታት እንግዲህ ቸሮሪ ምን ዓመት ብቻ ቢያደርግልን አውሽ እሱ ይፍቀድ። እንግዲህ እስቲ ዛሬ 21 እንደመሆኑ መጠን ለኦርቶዶክስ እምነት ተከታዮች እንግዲህ እቺ መልእክት እናዳምጥ። ነገ ሰኔ 12 ደረሰ። አቤት አቤት አቤት! እንኳን አደረሳችሁ። ሰኔ 12 ሊቀ መላእክት ቅዱስ ሚካኤል ለምን ይከበራል? በዓሉን በማክበራችንና በሊቀ መላእክት በቅዱስ ሚካኤል ስም መታሰቢያውን በማድረጋችንና ዝክሩን በመዘከራችን የምናገኘው ታላቁ ቃል ኪዳንና በረከትስ ምንድን ነው? በዚህ ቀንስ ምን ብለን ጸሎት ማቅረብ፣ ምን ብለን መጸለይ፣ ምን ብለን መጠየቅ አለብን? አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ህዝበ ክርስቲያን እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። ሰኔ 12 ሰኔ ቅዱስ ሚካኤል ስለ 4 ምክንያቶች ይከበራል። አንደኛውና የመጀመሪያው ታላቁ ምክንያት ወር በገባ በ29 ማለትም ጌታችን በተወለደበት እና በተነሳበት ትንሣኤውን በገለጸበት በ29 ቀን ወር በገባ በ29 ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ገብቶ ለአጋዕዝተ ዓለም ቅድስት ሥላሴ 3 ጊዜ ይሰግድና እንደዚህ ብሎ ይጠይቃል። እውነተኛው ስለሆነ ቃል ኪዳን ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በምድር ዝክሬን መታሰቢያን ስለሚያደርጉ በዓሌን ስለሚያከብሩት በስሜ ስለሚማጸኑና በሰጠኝ ቃል ኪዳንም ስለሚተማመኑ ምድራዊ ሰዎች እኔ አገልጋይህና መልእክተኛህ ከቸርነትህ እለምናለሁ እማጸናለሁ። እነዚህን ሰዎች በሙሉ ማረልኝ ብሎ ይለምናል፣ ይጠይቃል። የክብር ባለቤት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስም እንደዚህ ብሎ ይመልስለታል። የሰማያውያን መላእክት አለቃቸው ቅዱስ ሚካኤል ሆይ መታሰቢያህን ስለሚያደርጉ በዓልህን ስለሚያከብሩ በስምህ ስለሚማጸኑና በቃል ኪዳን ስለሚተማመኑ ሰዎች ስትል ወደ ሲኦል 3 ጊዜ እየተመላለስክ እየገባህ መሸከም የምትችለውን ያክል ኃጢአተኛ ነፍሳት ከሲኦል አውጣ። በክንፎችህና በመላ ሰውነትህ ላይ የኃጢአተኛ ነፍሳትን ተሸክመህ እንድታወጣ እኔ ፈቅጄልሃለሁ አዝዤሃለሁ ይለዋል። ይህንንም መልእክት በሰማ ጊዜ ሊቀ መላእክት ቅዱስ ሚካኤል በመደሰት ወደ ሲኦል ተወርውሮ ይገባና 3 ጊዜ እየተመላለሰ የኃጢአተኛ ነፍሳትን ያወጣል። ታዲያ የሚያወጣቸውን ኃጢአተኛ ነፍሳትም ክብር ይግባውና ከጌታችንና ከአምላካችን ከመድኃኔዓለም ከኢየሱስ ክርስቶስ በቀር ቁጥራቸውን ማንም አያውቀውም። ይህም የሚሆነውና ይህም የሚደረገው በበዓለ ሲመቱ ቀን ማለትም ሰኔ 12 ነው። ወገኖች እዚህ ላይ ነው ዋናው መልእክትና ጥያቄ ያለው። አሁን በዚህ ቀን ምን ብለን እንጸልይ ነው? አዎ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ካልሆነ በስተቀር ሊቀ መላእክት ቅዱስ ሚካኤል እንኳን ራሱ ከሲኦል የሚያወጣቸውን ነፍሳት ቁጥራቸውን አያውቀውም፣ ማንም አያውቀውም። ታዲያ በዚህ ቀን ምን ብለን መጸለይ አለብን ነው? አዎ በዚህ ቀን በጌታችንና በአምላካችን በመድኃኔዓለም ቸርነት ተማምነን በሊቀ መላእክት በቅዱስ ሚካኤል በተሰጠው ቃል ኪዳን ተመክተን ምን ብለን እንጠይቃለን እንጸልያለን ነው? አዎ ጌታዬና አምላኬ መድኃኔዓለም ኢየሱስ ክርስቶስ ሆይ እኛ በዚህ ዘመን ስንኖር ብዙ ወዳጆች፣ ብዙ ወገኖች፣ ብዙ ቤተሰቦችን በሞት አጥተናል። ጌታ ሆይ ከነዚህ ወገኖቻችን፣ ከነዚህ ዘመዶቻችን፣ ከነዚህ ቤተሰቦቻችን ሲኦል የገቡ ይኖራሉና በሰኔ 12 ቀን ለሊቀ መላእክት ለቅዱስ ሚካኤል በሰጠኸው ቃል ኪዳን መሰረት ሲኦል እየገባ የኃጢአተኛ የኩነኔ ነፍሳትን ሲያወጣ እባክህን ጌታ ሆይ በዚህ በሰኔ 12 ቀን ከሲኦል ከሚወጡት ነፍሳት ውስጥ የእኛን ወገኖች፣ የእኛን ቤተሰቦች፣ የእኛን እህት ወንድሞች፣ እናት አባቶችም አክስት አጎቶችም አድርግልን ብለን ልንጸልይና ልንማጸን ይገባል። አዎ ይሄ ነው ትክክለኛው ጸሎት ወገኖች። በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ከሲኦል ነፍሳትን ሲያወጣ እባክህን ጌታ ሆይ በቅዱስ ሚካኤል ክንፍ ላይ አድርገህ እናትና አባቶችን፣ እህትና ወንድሞችን፣ አክስትና አጎቶችን፣ ዘመድ አዝማዶችን ከሲኦል አውጣልኝ፣ ወደ ብርሃን ከተማ ደምርልኝ ልንል ይገባል። እሺ ሰኔ 12 የሊቀ መላእክት የቅዱስ ሚካኤል ክብረ በዓል የሚከበርበትን አንደኛውን ምክንያት አወቅን። ሁለተኛውና ትልቁ ምክንያት ደግሞ የቀሲስ ባህራንን የሞት ደብዳቤ ቀይሮ ወደ ሕይወት ስለቀየረለት ነው። አዎ ቀሲስ ባህራን የነዚያ የሊቀ መላእክት የቅዱስ ሚካኤልን ክብረ በዓል በየወሩና በየዓመቱ የማያስተጓጉሉ ያከብሩ የነበሩ የነዚያ ምስኪን የኔ ቢጤዎች የደሃዎች ልጅ የሊቀ መላእክት የቅዱስ ሚካኤልን ዝክር መታሰቢያ በማድረጋቸውና በዓሉን በማከበራቸው ይንቃቸውና ያንቋሸሻቸው ይነቅፋቸው የነበረውን
የጎረቤታቸውን የዚያን የባለጸጋውን ንብረት ሙሉ ጥሪቱን የወረሰው ቅዱስ ባህራን። ነገሩ የሆነው እንደዚህ ነው። እነዚህ ድሃዎች፣ እነዚህ ምስኪኖች የሊቀ መላእክት የቅዱስ ሚካኤልን በዓል መታሰቢያ እያደረጉ ሲኖሩ ባህራን የተባለ ሕፃን ልጅ ይወልዳሉ። ታዲያ ሊቀ መላእክት ቅዱስ ሚካኤል ተገለጸላቸውና የዚህን ክፉ ባለሀብት ጎረቤታችሁን ሀብትና ንብረቱን ባደገ ጊዜ ልጃችሁ ይወርሳል ብሎ ትንቢት ሲናገር ይሄ ክፉ ጎረቤት ይህንን ትንቢት ይሰማል። በዚህ ጊዜ ወደ እነዚህ ምስኪን ድሃዎች ይሄድና ልጃችሁን እያበላሁ እያጠጣሁ አሳድጌ ለቁም ነገር ላደርስላችሁ እባካችሁን ስጡኝ፣ ወንድ ልጅ የለኝምና ይላቸዋል። ታዲያ እነሱም እውነት መስሏቸው ልጃቸውን ቅዱስ ባህራንን በሰጡት ጊዜ በብረት ሳጥን አሰርቶ በዚያ ሳጥን ውስጥ ቀብሮ ወደ ባህር ወስዶ ጣለው። ታዲያ ይሄ ባህራን የተባለ ሕፃን ግን በእግዚአብሔር ፈቃድ ወደ ሌላ አገር ተንሳፎ ሄዶ አንድ አሳ አጥማጅ አግኝቶት አሳድጎታል። ታዲያ ይሄ ክፉ ባለጸጋ ለንግድና ለሥራ ወደዚያች ሀገር በሄደ ጊዜ ወደዚህ ሰው ቤት ይሄድና በእንግድነት ያድራል። በእንግድነት ላይ እያለም ይሄ ቀሲስ ባህራን ሲያስተናግደው ይሄ ልጅ ለምን ባህራን አልከው ብሎ በጠየቀው ሰዓት በባህር ላይ በሳጥን ተጥሎ እንዳገኘውና እንዳሳደገው ይነግረዋል። ታዲያ ይሄ ክፉ ባለጸጋ ያኔ ሊገድለው ብሎ ባህር ላይ የጣለው ሕፃን ልጅ እንደሆነና እንዳደገ ያውቃል። ወደ ልቦናው ክፉ ሰይጣን ገብቶበታል፣ መክሮታልና አሁንም ይሄ ክፉ ባለጸጋ እባካችሁን አንድ መልእክት ልላከው ወደ ሀገሬ ብሎ ደብዳቤ አስይዞ ቀሲስ ባህራንን ላከው። ታዲያ ሰዎቹም እውነተኛ መልእክት መስሏቸዋልና ልጃቸውን ቀሲስ ባህራንን ወደዚያ ወደ ነጋዴው ወደ ባለጸጋው አገር ልከውታል። ታዲያ ደብዳቤው ምን ይላል መሰላችሁ? ይህንን ደብዳቤ ይዞ የመጣውን ሰው እንደያዛችሁ ደብድባችሁ ገድላችሁ ወደ ገደል ጣሉት ይል ነበር። በዚህ ጊዜ ይሄ ምስኪንና የዋህ የሆነ ቀሲስ ባህራን ይህንን የሞት ደብዳቤ ይዞ እየሄደ እያለ በመንገድ ላይ የሰማያውያን መላእክት አለቃቸው ሊቀ መላእክት ቅዱስ ሚካኤል በወታደር በጭፍራ አዛዥ አምሳል ተገለጸለትና ቀሲስ ባህራንን ወዴት ትሄዳለህ አለው። ቀሲስ ባህራንም መልእክት ተልኮ እየሄደ እንደሆነ በነገረው ጊዜ እሱን የመልእክት ደብዳቤ አምጣ ብሎ ቀሲስ ባህራንን ተቀበለና ሊቀ መላእክት ቅዱስ ሚካኤል ያንን የሞት ደብዳቤ ወደ ሕይወት ቀይሮ ላከው። እጅግ በጣም ይገርማል። ይህንን ደብዳቤ ይዞ የመጣውን ሰው ገላችሁ ወደ ገደል ጣሉት የሚለውን የሞት ደብዳቤ ሊቀ መላእክት ቅዱስ ሚካኤል በእስትንፋሱ እፍ አለበትና ይህንን ደብዳቤ ይዞ የመጣውን ባህራን የተባለ ወጣት እገሊት የተባለችውን ልጅን አጋብታችሁ ሙሉ ሀብትና ንብረቴን ጥሪቴን በሙሉ አወርሳችሁ ስልጣኔን በሙሉ ሰጠታችሁ እስከ 40 ቀን ድረስ ድግስ አድርጋችሁ ደስታ እያደረጋችሁ ጠብቁኝ፣ እስከዚያ ድረስ እኔ እመጣለሁ፣ መተማመኛ ይሆንም ዘንድ በእኔና በእናንተ ዘንድ የምትታወቀዋን ምልክት አድርጌላችኋለሁ ብሎ የሞትን ደብዳቤ ወደ ሕይወት ቀየረለት። ታዲያ በዚህ መሰረት እንግዲህ ወጣቱ ባህራን ይህንን የሕይወት ደብዳቤ ከሊቀ መላእክት ቅዱስ ሚካኤል ተቀብሎ ወደዚያች አገር ሄዶ በቅዱስ ሚካኤል ትእዛዝና ትንቢት መሰረትም ያችን ልጅ አግብቶ የዚህን ክፉ ባለጸጋ ሀብትና ንብረቱን ወርሷል። ከ40 ቀን በኋላም ይሄ ክፉ ባለጸጋ ወደዚያች አገር ሲመጣ ታላቅ ደስታና ፌሽታን አይቶ ምንድነው ብሎ በጠየቀ ጊዜ እንዴ በላከው ደብዳቤ መሰረት እኮ ባህራን የተባለው ወጣት እገሊት የተባለችውን ልጅህን አግብቶ የሀገሩ ሰው በሙሉ ደስታ እያደረገ ነው፣ ሀብትና ንብረትህን በሙሉ ጥሪትን ወርሷል ሲሉት መሬት ላይ ወድቆ ተንኮታኩቶ ሞቷል ማለት ነው። እንግዲህ የባህራንን የሞት ደብዳቤ ወደ ሕይወት የቀየረ ሊቀ መላእክት ቅዱስ ሚካኤል የእኛንም የሞት ሕይወት ወደ ሕይወት እንዲቀይርልን ልንማጸን ልንጸልይ ይገባል ማለት ነው። ሶስተኛውና ትልቁ ብዙ ሰዎች የማያውቁት ሰኔ ሚካኤል የሚከበርበት ምክንያት ደግሞ እስክንድሪያ በምትባል አገር ለ300 ዓመታት ልብ አድርጉ፣ ለ300 ዓመታት ዙሃር የሚባል የነሐስ ጣዖት ሰርተው ህዝቦቹ ያመልኩ ነበር። ታዲያ ከ300 ዓመታት በኋላ በኃያሉ ንጉሥ በቅዱስ ቆስጠንጢኖስ የንግስና ዘመንና በቅዱሱ አባታችን በእለ እስክንድሮስ የጵጵስና ዘመን ይህንን የጣዖት ማምለኪያ ምኩራብ በሊቀ መላእክት በቅዱስ ሚካኤል አጋዥነት ወደ ሊቀ መላእክት ወደ ቅዱስ ሚካኤል ቤተክርስቲያንነት ለውጠውና ቀይረው የእስክንድሪያን ህዝብ በሙሉ በሊቀ መላእክት በቅዱስ ሚካኤል ምልጃና እርዳታ ወደ ክርስትና ወደ ኦርቶዶክስ ተዋህዶ እምነት የቀየሩበት ታላቅ ክብረ በዓል ነው። አራተኛውና እንደዚሁም ደግሞ ትልቁ ምክንያት ደግሞ የእናታችን የቅድስት አፎሚያ የቅዱስ አስተራኒቆስ ባለቤት እናታችን ቅድስት አፎሚያ እነዚህ ሁለት ቅዱሳን የሆኑ ባለትዳሮች የመድኃኔዓለም የኢየሱስ ክርስቶስን የእናታችን የቅድስት ድንግል ማርያምን እና የሊቀ መላእክት የቅዱስ ሚካኤልን ዝክርና መታሰቢያ ያደርጉ የነበረ በዓል ያከብሩ የነበሩ ሁለት ደጋግ ባለትዳሮች ነበሩ። ታዲያ እናታችን ቅድስት አፎሚያ ደግሞ ባለቤቷ አስተራኒቆስ ከሞተ በኋላ የሊቀ መላእክት የቅዱስ ሚካኤልን በዓል እያከበረች በቅድስና ትኖር ነበር። ታዲያ ከዕለታት አንድ ቀን የሰኔ ሚካኤልን የቅዱስ ሚካኤልን ክብረ በዓል ለማክበር የተዘጋጀች ዝክሩን ለመዘከር መታሰቢያውን ለማድረግ
እየተዘጋጀች እያለ ሰይጣን በብርሃን መልአክ ተመስሎ ቅዱስ ሚካኤል ነኝ ብሎ ተገለጸላት። አዎ ቅዱስ ሚካኤል ነኝ ብሎ ዝክር አትዘክሪ፣ ባል አግቢ፣ ልጅ ውለጂ፣ ሀብት ንብረትሽን አትበትኝ፣ ገንዘብ ሰብስቢ በማለት በስጋዊ ስህተት ሊያስታት ቢሞክር እርሷም ደግሞ እምቢ አይሆንም ብትለው እርሱም በመበሳጨትና በመናደድ ማንነቱን ገልጾ አንቆ ሊገላት ቢል ሊቀ መላእክት ቅዱስ ሚካኤል ተገልጦ እናታችን ቅድስት አፎሚያን በማዳንና በመታደግ ያንን ክፉ ሰይጣን በእሳት ሰይፍ የቀጣበት ታላቅ ክብረ በዓል ነው። ከዚያም ውጭ ደግሞ የእናታችን የቅድስት አፎሚያም ደግሞ የእረፍት በዓሏ ነው። ሰኔ ቅዱስ ሚካኤልን ሰኔ 12ን ካከበረች በኋላ ከዚህ ዓለም የተለየችበት ዓመታዊ የእረፍት በዓሏ ነው ማለት ነው። ሰኔ 12 የሊቀ መላእክት የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበር አራቱን ትላላቅ ምክንያቶች አወቅን ተረዳን። ወገኖች የሊቀ መላእክት የቅዱስ ሚካኤልን በዓሉን ለማክበር ዝክሩን መታሰቢያውን ለማድረግ ለችግረኞችም በስሙ ልንመጸውትና ልንረዳ የታሰሩትን ልንጠይቅ የታመሙትን ደግሞ ልናጽናና ያዘኑትንም ደግሞ ልናረጋጋ ይገባል። አዎ እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችንም ይጠብቀን ዘንድ ኃጢአታችንን ያስተሰርይልን ዘንድ መከራችንን ያርቅ ዘንድ የምድር ፍሬያችንንም ይባርክልን ዘንድ የጌታን ፈቃድ ለመፈጸም የተዘጋጀ ያደርገን ዘንድ ከእኛ ወገን የተለዩን የሞቱንም ሰዎች በሙሉ እናትና አባቶቻችንን እህትና ወንድሞቻችንን አክስት አጎቶቻችንን ዘመድ አዝማዶቻችንን እንዲሁ በአጠቃላይ ቅድመ አያቶቻችንንም ጨምሮ እረፍተ ነፍስ ይሰጥልን ዘንድ ለስራና ለጉዳይ ወደ መንገድ የወጡ ቤተሰቦቻችንና ወገኖቻችንን በሙሉ በሰላምና በጤና ወደ ሀገራቸው ወደ ቤታቸው ይመለሱ ዘንድ በመካከላችንም ፍቅርን ያደርግና ያጸና ዘንድ እስከ መጨረሻዋ ህቅታም ድረስ ደግሞ በሃይማኖታችን ያጸናንና ያጠነክረን ዘንድ ከልዑል እግዚአብሔር ፊት የሚለምንና የሚማለድልን ይሄ ሩሩህና ኃያል የሆነ መልአክ ሊቀ መላእክት ቅዱስ ሚካኤል ስለሆነ በዓሉን ለማክበር ዝክሩን ለመዘከር መታሰቢያውን ለማድረግ በስሙ ለመማጸን በቃል ኪዳኑ ለመተማመን ልንፋጠን ይገባል። እውነቴን እኮ ነው። ድርሳኑን አላነበባችሁትም እንዴ? ልብ እናድርግ። የክርስቶስ ወገኖች የሆኑ አመራሮችና ባለስልጣኖችን ወንበራቸውን የሚጠብቅላቸው መንገድ የሳቱትን ደግሞ ወደ ክርስቶስ ፍቅር ወደ ክርስቶስ አንድነት እንዲመለሱ የሚያደርጋቸው የማይመለሱትን እና ክፉ የሆኑትን ደግሞ እንዲነቀሉ እንዲዋረዱ የሚያደርጋቸው ይሄ ሊቀ መላእክት ቅዱስ ሚካኤል ነው። አደራ ብያለሁ። አደራ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ኤኒዌይስ ቪዲዮአችን ይመስላ። በቀጣይ በአዲስና በአሪፍ ቪዲዮ እስከምንመለስ ድረስ ሁላችሁም ቪዲዮ ላይክና ሼር ማድረጋችሁን ሐሳባችሁን በኮሜንት ላይ ማስቀመጣችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።